ውዶች ናቲ አልሄደም። እውነቱን ልንገራችሁ ናቲ አልሄደም። የሄደ እንዳይመስላችሁ ናቲ አልሄደም። በቃ መቼም ይሄንን ነገር አያደርገውም። መቼም ማለት ነው። አዳሜ ሄደዋል ብለሽ ማለት ነው አፍሽን የምትከፍቺ እሳይ እሳይ ብለሽ አንዳንድ ኮመንት ምትሰጪ ምዘብራርቂ ሰዎች አላችሁ። ናቲ ጥሏት አልሄደም። በእርግጥ ያለውን ነገር እንትን ብለዋል፣ ግን ቢሆንም ጥሏት አልሄደም። ሲቀጥል ደግሞ የሚለያዩ አይደሉም። ቢሄድም ደግሞ ኖርማል ነው። ግን በዚህ መልኩ ናቲ እንደዚህ አድርጎ አይሄድም። እርግጠኛ አሁን የምነግራችሁ እንደዚህ በመሀላቸው ፍቅር ያለ መረጋጋት ያለ መቻቻል እና ንዴታቸውን እንትን አለማለት ብሎ ነው እንጂ ናቲ በፍጹም ምክንያቱም ይወዳታል፣ ያፈቅራታል። እሷም እንደዛው ግን ስላልተረጋጉ ስለቸኮሉ ነው ይሄንን ነገር ወስኖ በቃ ሄዳለሁ ያለው እንጂ ልንገራችሁ አልሄደም። ጥሏት አልሄደም። እሺ ሄዷል። ደግሞ ቲክታክ ላይ ተፖሰተ የበፊቱ ነው ውዶች፣ የበፊቱ ነው። ጥሏት አልሄደም። ቢሄድም ኖርማል ነው። ደግሞ ቪዲዮ ያቀረቡት ነገር ይሄ ነገር ቢሆንም እርግጠኛ ነኝ ተነጋግሮ ነው እንኳን የሚሄዱት እንጂ በዚህ መልኩ እንዴት ነው ናቲ ያለውን ነገር በስነ ስርዓት ሳይጨርሱ እንዴት ነው አየር ላይ እንደሚወዳት እንደሚያፈቅራት እሱም እያሳየ እሷም ደግሞ ንዴቷን እየተወጣችበት በዚህ በልኩት እንዴት ነው ሳይነጋገሩ ጥሏት ሄደው? መቼም አያደርገውም። ውዶች ተረጋጉ። ናትዬ ተረዳት። ምክንያቱም ሄሉ በጣም ትወዳለች፣ በጣም ታፈቅራለች። ከዚህም በፊት ታውቃለች የሄሉን ባህሪ እውነት ከልቧ ስለምትወድና ስለምታፈቅር ነው እስከዚህ ደረጃ ሄደችው። በቃ ለምን ብላ ማለት ነው። ከዚህም በፊት እስቲ የሚሰራውን ስራ እያየነ ምንም በቃ እንዴ ቅርታ ጠይቃለሁ እንትን የምትለው እችል ላለ ከባድ ፍቅር ነው ያላት። በጣም ትቀነባሃለች። የምታረገው ነገር በጣም ያናድዳታል። እና ከዚህ በኋላ ራሱ በሴት ባትመጣባት የምሬን ነው የምለው። እንደ አንድ ኦዲየንስ እንደ አንድ እናንተን ተመልካች ማለት ነው በሴት ባትመጣባት ባይ ነኝ። በቃ ሌላ ነገር ስሩ፣ በሴት መቀናናት ነገር አቆሙ። ምክንያቱም እናንተ በጣም የምትዋደዱና የምትፈቃቀሩ ልጆች ናችሁ። ገባችሁ? ስለዚህ እንደዚህ አይነት ነገር ለእሷ ይከብዳታል። በጣም ተወዳሃለች፣ ታፈቅራሃለች። ይሄንን ነገር መቋቋም ስለማያቅታት ብቻ ነው ሄሉ አሁንም ድረስ እልክ የተያዘች ያላችሁ። ገባካ ናትዬ? መቼም ደግሞ አታሳፍረንም። ትንሽ እኛን ለማንጫጫት ነው የቲክታክ ቪዲዮ የለቀቀው ብዬ ነው ማስበው። የምሬን ነው። እና እንዲህ የሆነች ጥላት ሄዳለች በፍጹም አላስብም፣ አላምንም። ምንም ለዛ ነው 2 ቀን ራሱ ዝም ያልኩት። ለዛ ነው ምንም ማውራት አልፈልግም። እንደዚህ ናት ልላት አልችልም። ምክንያቱም ለምን እንደዚህ እንደምትሆን ስለማቅ ማለት ነው ነገር ማለት ፈልጋለሁ ስለ ልጅቷ። የምር በጣም ይቅርታ። ከዚህም በፊት 1-2 ጊዜ ተናግሬሻለሁ። ግን በቃ አንድ ሰው ደጋግሞ በቃ ያንን ጥፋቱን እንትን ብሎ ወደ ራሱ ተመልሶ የሆነ መልካም ነገር ሲሰራ ደግሞ እኛ ማመስገን አለብን። ሁሌም መርገጥ ጥሩ አይደለም። ገባችሁ? ስለዚህ ቴንኪ ሶ ማች የኔ ቆንጆ። ይሄንን ነገር እንደው ሄሉን ለመጥራትም ለሱ የምትናገሪው ነገርም ደስ የሚል ነገር ነው። እናመሰግናለን። ናትዬ ደግሞ እንደታወቀው ለቤተሰብ አልተናገረም። ዝም ብሎ ነው በንዴት ተነስቶ ሄደ ያለው። ይሄ ልጅ እንዴት እንደመጣ ታውቃላችሁ? ከዛ ደግሞ ከሄሉ ጋር ተገናኘ። ከዛ ደግሞ እንደዚህ ቤተሰብ ሳይሰነባበት ምን ሳይል በንዴት መቼም ይሄዳል ብዬ አላስብም። ሄልዬም ደግሞ ከዚህ በኋላ ትረጋጋለች፣ ወደ ራሷ ትመለሳለች ብዬ አስባለሁ። ምክንያቱም ሄልዬ ወዳ አይደለም የምር በቃ ስለምትወድና ስለምታፈቅር እንደገናም ደግሞ በአንተ ስለምትቀና ስለምትበሳጭ ነው ይሄንን ነገር የምታደርገው። ሁለታችሁም ላይ ፍቅር አለ። ከዚህ በመሀል ትነሱና እኔ አንቺን ለማናደድ ነው ትባባላለች። ከዛ ደግሞ ለምን እንደዚህ ያደረግሽ ትባባላለች። ምክንያቱም የምር ስለምትዋደዱ ነው። ፍቅር በመሀላችሁ ስላለ ነው። ፍቅር ነው። አያችሁ አይደለ? እንደዚህ እናንተ የሚያጨቃጭቅና እንደዚህ ንዝንዝ አድርጎ በቃ አንድ ነገር ላይ ፍዝዝ አርጎ እንትን የሚላችሁ። ለዚህ ተው በቃ ወደ ራሳችሁ ተመለሱ። እኛ እንወዳችኋለን። የምር በጣም ነው የምንወዳችሁ። እንድትለያዩ እንድትጣሉ አንፈልግም። ታውቃላችሁ በጣም ለእናንተ ሪስፔክት አለን፣ ቦታ አለን። ማርያምን አሁን ልጆች በሙሉ ማለት ነው በጣም የምር በውስጥ ራሱ ብዙ ልጆች ናቸው የሚያወሩኝ እና በጣም እያዘኑ ነው ያሉ። ለእነሱም አስቡ። ሄልዬ ደግሞ በቃ ወደ ራስሽ ተመለሽ። ናቲንም ተረጂው። ታውቂያለሽ፣ ደጋግሞ ነግሮሻል ውሸቱን እንደሆነ። አንቺም ናቲም ደግሞ እሷም እንደዛ ውሸቷን እንደሆነች ነግራለች። ስለዚህ በቃ ከዚህ በኋላ ያለውን ነገር ደስ በሚል ነገር መሄድም ካለበት በስነ ስርዓት ሸኝተሹ
ያለውን ነገር ነግረሽው ተማምናችሁ ቀለበት አድርጎልሽ ወይም ደግሞ ተማምናችሁ ያለውን ነገር ምክንያቱም አንቺ ኢትዮጵያ ነሽ ያለሽው ስራ ትሰሪያለሽ፣ ከብዙ ሰው ጋር ትገናኛለሽ። ምክንያቱም የሚመጣው ነገር ክፍተት እንዳያጋጥማችሁ ይሄንን ነገር ሁሉ ያለውን ነገር ነግረሹ ነገ ታርቃችሁም ብሄድ ጥሩ ነገር አይመጣም። ታውቃላችሁ የሚወራ ነገር አለ። አንቺ ከብዙ ሰው ጋር ትግባቢያለሽ፣ ዩቲዩብ ትሰሪያለሽ። ለዛ ይሄንን ነገር ተነጋግራችሁ እንደዚህ ነው ማድርገው እና በቃ ሁሉን ነገር ተነጋግራችሁ ነው ይሄንን ነገር ማድረግ ያለብሽ። በሰላማዊ ነገር ፈታችሁ ነው እሱም መሄድ አለበት። ዝም ብሎ እንደው ቢሄድም ምንም ምክንያቱም እየወደሽ እና እያፈቀረሽ ቢሄድም ያው ተመልሶ እሱም ቁጭት ውስጥ ነው የሚገባው። ለዛ ተረጋጉ የኔ ውዶች። ደግሞ መቼም እንደማትሄድ አሁንም እርግጠኛ ሆኜ የምነግራችሁ ነገር ናቲ አልሄደም። በቃ የእሷን ነገር ላይ ነው። በእርግጥ ወስኖ ነበረ ግን ጥሏት አይሄድም። ምክንያቱም በእሷ አይጨክንም። ያለውን ነገር እናያለን። እንዴ በቀላሉ ዝም ብሎ ይኬዳል እንዴ ውዶቼ? ተረጋጉ። ሄሊና ናቲ ማለት ነው በፍጹም የሚለያዩ ሰዎች አይደሉም። አይለያዩም። ይለያያሉ ብላችሁ ደግሞ ከበሮ የምታነሱ ማለት ነው። ችግር የለውም። እንደፈለጋችሁ በደንብ አድርጋችሁ እንትን በሉ። ያው ያያችሁትን ነገር ነው እየተደሰታችሁ ያላችሁ። ተደሰቱ፣ አጣጥሙት። በኋላ ደግሞ ሀዘናችሁ ስለሚመጣ ማለት ነው። እኔስ የኔ ውዶች በጣም ነው የምወዳችሁ። ሰሞኑ ጠፍቻለሁ። ያው እንዳትጨነቁ ነው። እስቲ አንዳንድ ነገር ላንብብ። ፍቅር ኃያል ነው። እውነታው ይሄ ነው። ፍቅር አይታበይም። ፍቅር ያሳዝናል። ፍቅር አያስጨንቅም። ፍቅር ይታገሳል። እናም በተግባር ፍቅሩን ኑሩ። ናቲና ሄሉ ለወደፊት ጸባይሽን አስተካኪ። ህልም የትም አይደርስ፣ እልህ የትም አያደርስም። ህይወትሽን ነው የሚያበላሸው። የጸጸት ኑሮ እንዳትኖሪ። ነገሮችን ተረጋግተሽ ለመፍታት ሞክሪ። ምንም አይነት ለየትኛውም ጥፋት ወንድ ይዘሽ አትምጪ። ለዘላለም አለቀ። እውነት ነው። አዎ አንተም እሷም ይሄ ኮመንት ማለት ነው። አንተም ለሷ እንደዚህ አይነት ነገር አለመስራት፣ እሷም እንደዛው ማለት ነው። እና ናቲና ሄሉ ከልብ ፈጣሪ የሰጣችሁን ፍቅር ተጠቀሙበት። እውነት ነው። ፈጣሪ የሰጣችሁን ፍቅር ማለት ነው ተጠቀሙበት። እድሜ ቆሙ አይጠብቅም። ስለዚህ ፍቅራችሁን አጣጥሙ። እውነቷን ነው። አሁንና አቤቱ አምላኬ የእናንተ መጨረሻ ነው የናፈቀኝ። ናት ሄሉ የምር ብዙ ልጆች ማለት ነው በእናንተ ፍቅር በጣም እንደተደሰት ነው። በእናንተ ፍቅር እንደዚህ ደስታ በደስታ እንዳልሆን ነው። የምር ደስታችንን ነው እንዲ ጭልምልም ያደርጋችሁ። ስለዚህ ለእኛም አስቡ። ኦኬ ቲና ሳላመሰግንሽ አላልፍም። የምትደነቂ ነሽ። ፈጣሪ የራስሽን ሰው ሰጥቶ ይካስሽ። እድላችሁን ተጠቀሙበት። ፈጣሪ ከእናንተ ጋር ይሁን። እኔስ ደስ አለኝ ዛሬ ብዙ ማለት ፈልጌ ደስታዬ በዛብኝ ነው። ቲና መመስገን አለባት። ስሟን አሁን ያስኩኝና ቲና አው ከልብ መመስገን አለባት። ምርጥ ልጅ ናት። ማርያምን እና ሄዶ እንዳለሽ ያሳብዱሽ። መድኃኒዓለም ምን ሆና ነው የምታብደው? ፍቅር ነው በቃ እንዲህ ያደረጋት ያለው። ሴቶች ግን እንዴት ነው የሚያደርጋችሁ? ገገማው ለምን አገባችሁ? እንደፈለገች ብትሆን ብትበጣጠስበት ብታብድበት በቃ ፍቅረኛዋ ነው እንደፈለገች ትሆንበት። ያለች ያሳብድሽ መድኃኒዓለም ማለት ነው። ናቲ ይቅር ባላት አብራችሁ ሁኑ፣ ተስማሙ። አሁን ብዙ ልጆች ማለት ነው ማርያም ተስማሙ ነው እያላችሁ ያለው። ለዚህ በቃ የሰውን ነገር አዳምጡ። የሰው ናቲ መቼም እንደማትሄድ አሁን እናውቃለን። ናቲ ስለምትወድ ነው። ተረዳት እባክህ። ተቃጠልን። ከሁሉም በላይ እግዚአብሔር ይስማን። ተረዳ ናቲ። ሁሌም ፕራንክ ትወዳለች ሄሉ። እረ ናቲ ፍቅር እኮ ነው። መቼም አንተ ልቧን ታውቃለህ። አዎ የምር ልቧን ታውቃለህ። ከምንም በላይ እኮ ልቧን ታውቃለህ ናቲ። ማርያምን ልቧን እንዲህ ሲጣርገ ነው የምታውቀው። ልቧን ማለት ከማንም ከምንም በላይ በደንብ አድርገህ ታውቃታለህ። ገባክ? እና ናትዬ የኛ ሸበላ የሄሉዬ ንጉስ ተረዳት። ኦኬ እና ወይኔ ሄሉ ናቲ ስቲ ሄሉማ አንጀታችንን እንደበላች እኮ ነው። አንጀታችንን ቁርጥርጥርጥ አርጋ እንደበላች ነው የምር። እና ይህን ኮመንት አነባለ ብዙ ነገር ታያለ። ስለዚህ ጎሽ እንደሷ ልጅ ኧረ አንዳንድ ኮመንት ግን ምድረቅን ቅናም አሮጊት ሁላ ማለት ነው። እነዚህ ናዛሉ ናቸው እንደዚህ የሚሉት የኔ እና የኔ ውዶች አታስቡ፣ አትጨነቁ። ሁለቱም አይለያዩም፣ አብሮ ይመጣሉ። አታስቡ፣ አትጨነቁ፣ አብሮ ይመጣሉ። ኧረ ጓደኛዬ ግን አይደብርሽም? ቪዲዮ እየሰራሁ ነው እያልኩ ምንድን ነው የሚያስደውልሽ?
እና የኔ ፍቅር የኔ ውዶች በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እና ታስቡ አትጨነቁ፣ በጥሩ ነገር ይመጣሉ። ይሄ ልዬም ደግሞ ብዙ ተመልካች በጣም እንትን ያለብሽ ነው። ለዚህ አትዘኑባት፣ አትከፉባት። ምክንያቱም ሄልዬ ታውቃላችሁ ውስጧን። ስለዚህ ማለት ነው ተረዷት። ፍቅር ነው እንደዚህ እያደረጋት ያለ። በቃ በጣም ትወዷለች፣ ታፈቅሯለች። ይሄ ፍቅር ነው እንደዚህ እያደረጋት ያለ። እና ወዶቼ ማሮቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔ የታችሁን ማበረታቱኝ። እወዳችኋለሁ። ባይ